ገበሬው ጳጳስ የወላይታ ሀገረ ስብከት ብፁዕ አቡነ ይስሐቅ ይባላሉ። በአንደበታቸው ይሰብካሉ፣ በአኗኗራቸው ያስተምራሉ፣ በጉልበታቸው ይሰራሉ፣ በእረኝነታቸው መንጋውን ከጥቃት ይጠብቃሉ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከትን ሲረከቡ 9 አጥቢያ ብቻ ነበር ያለው። በ7 ዓመት ውስጥም ፈጣንና የእለ አገልግሎት 13 አጥቢያ በከተማው እንዲተከል አድርገዋል። ቁጥሩንም ከ9 ወደ 22 አሳድገዋል። አሁን ላይ በወላይታ ሶዶ ደቡብ ኢትዮጵያ ብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተተከለባት ከተማ ናት። በወላይታ ሀገረ ስብከት የገጠር ምዕመናን ወንጌልና ኦርቶዶክሳዊ አምልኮተ እግዚአብሔርን ያጸኑ ዘንድ ያለማጋነን በወር 1 አጥቢያ ይመረቃል ወይም ይተከላል። ያለማጋነን ብፁዕ አቡነ ይስሐቅ በወላይታ ኦርቶዶክሳውያን ዘንድ የቀደመውን የጻድቁ አባታችን አቡነ ተክለ ሃይማኖት ዘመን ይመጣ ዘንድ እየተጉ ያሉ ብርቱ አባት ናቸው። መንበረ ጵጵስናቸውን በገዳም አድርጎ ከማህበረ መለኮሳቱ ጋር ሳይነጣጠሩ አርሰው እያደሩ አርብቶ እየተጉ አንጾ ባት እያጸኑ የወላይታ ብቻ ሳይሆን የመላው ኦርቶዶክሳውያን ተስፋ የሆኑ አባት ናቸው። ብፁዕ አቡነ ይስሐቅ በረከታቸው ይደርብን። ቪዲዮ ብዙዎች ጋር እንዲደረስ ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱ።